ሜረን በሽር በሶማሌ ክልል ፋፈን ዞን ያውበሬ ወረዳ ነዋሪ ናቸው። ከእርሻ ስራ ጎን ለጎን ከብት በማርባት የሚተዳደሩት ሜረን በሽር በአካባቢው በቂ የውሃ አቅርቦት ባለመኖሩ ምክንያት ለመጠጥና ለከብቶቻቸው የሚሆኑ ውሃ ለማግኘት በርካታ ውጣ ውረዶችን እንደሚጋፈጡ ይናገራሉ። ከፍተኛ የሆነ የውሃ ችግር አለብን። ለልጆቻችንም ለከብቶቻችንም ውሃ ለማግኘት ከፍተኛ ወጪ አለብን። እንግልትም ይደርስብናል። በአካባቢው ያለው ውሃ በ4 ቀን አንዴ ነው የሚመጣው። ሲመጣም 2 ጄሪካን ብቻ ነው የምንቀዳው። ይሄ ደግሞ ለአንድ ቤተሰብ ፍጹም አይበቃም። ሌሎች አካባቢ ነዋሪዎችም የመጠጥ ውሃ ችግሩ በተለይም በጋ በመጣ ቁጥር እያሳደረ የሚገኘው ማህበራዊና ኢኮኖሚያዊ ጫናም ከፍተኛ መሆኑን ተናግረዋል። በአካባቢያችን ውሃ የምናገኝበት ምንም አይነት እድል የለም። ከአሁን በፊት ዝናብ ሲዘንብ ያቆርነው ውሃ ደርቋል። አሁን ደግሞ ዝናብ መዝነብ ትቷል። ለቤት የሚሆን ውሃ የምናገኘው በግዢ ከሩቅ አካባቢ አጓጉዘን ነው። መንግስት ያለብንን ችግር ለመፍታት እያደረገ በሚገኘው ጥረት ተደስተናል። ፕሮጀክቱ ተጠናቆ አገልግሎት እንደሚሰጠን ተስፋ እናደርጋለን። አሁን ላይ ግን ይህንን ችግር መቅረፍ የሚያስችል የመጠጥ ውሃ ፕሮጀክት ግንባታም የክልሉ ርዕሰ መስተዳድር ሙስጠፌ መሐመድ በተገኙበት ተጀምሯል። ከ1 ቢሊዮን ብር በላይ በሆነ ወጪ በሁለት የተለያዩ አካባቢዎች ግንባታቸው የተጀመሩ ፕሮጀክቶችን ከ93,000 በላይ የሚሆኑ የአካባቢው ነዋሪዎችን ተጠቃሚ ያደርጋል። በአውበሬና በሼደር ያስጀመርናቸው የንጹህ መጠጥ ውሃ ፕሮጀክቶች ከ93,000 በላይ የአካባቢው ዜጎችን ተጠቃሚ የሚያደርጉ ናቸው። ፕሮጀክቱ የአካባቢው ሕዝብ የመጠጥ ውሃ ፍላጎት ሙሉ በሙሉ እንዲሟላ የሚያስችል ከመሆኑም በተጨማሪ እንደምታውቁት የሶማሌ ክልል ማህበረሰብ አብዛኛው አርብቶ አደር ነው። በዚህ ፕሮጀክት ለእንስሳትም የሚሆን በ7 የተለያዩ አካባቢዎች የውሃ ማጠጫ ገንዳዎች ይሰራሉ። በክልሉ የጤና መሰረተ ልማትን በማሳደግ የጤና አገልግሎት ተደራሽነትን ለማጎልበት እየተሰራ ሲሆን ፋፈን ዞን አውበሬ ወረዳና አካባቢው የሚገኙ ነዋሪዎችን ጥያቄ ምላሽ መስጠት የሚያስችል የሆስፒታል ማስፋፊያ ግንባታም ተጀምሯል። ይሄኛው ሆስፒታል በደረጃው በመጀመሪያ ደረጃ እስከመሆኑ መጠን እስከ 100,000 የሚደርሱ ማህበረሰብ ለማገልገልና በአውበሬ ወረዳና በነዋሪዎች በዙሪያዎች የሚገኙ የሌሎች ወረዳዎች ነዋሪዎችን ለማገልገል የታሰበ ፕሮጀክት ነው። ከለውጡ ወዲህ ወደ 9 የሚደርሱ ሆስፒታሎች ግንባታው ተጠናቆ የሚያስፈልገውን የሕክምና ቁሳቁስ ተሞልቶላቸው ባለሙያ ተበድበው ስራ ጀምረዋል። ነባር ከነበሩት ሆስፒታሎች መሀል ደግሞ 6 ሆስፒታሎች የመስፋፋያ ፕሮጀክት ግንባታ ተሰርቶላቸው ከ6ቶቹ ውስጥ 5ቶቹ አልቀው የሚያስፈልጉት የሕክምና መሳሪያ ተሞልቶላቸው ባለሙያም ተመድቦ ወደ ስራ ገብተዋል። ከቅርብ ዓመታት ወዲህ በክልሉ በሚገኙ የተለያዩ አካባቢዎች የህዝቡን የልማት ጥያቄ ምላሽ መስጠት የሚያስችሉ ዘርፈ ብዙ ስራዎች በመከናወን ላይ ይገኛሉ። በተለይም በአውበሬ ወረዳ መንግስት እያከናወናቸው ከሚገኙ ስራዎች በተጨማሪ የአካባቢው ህዝብ እያደረገው የሚገኘው ንቁ ተሳትፎ ማጠናከር ያስፈልጋል። ከለውጡ ወዲህ በክልላችን በመንገድ፣ በውሃ፣ በትምህርት፣ በጤና በርካታ የልማት ፕሮጀክቶች ተከናውነዋል። በዚህ ወረዳም የሼደር አዳሪ ትምህርት ቤት ግንባታ በቀጣይ 2 ወራት ጊዜ ውስጥ ተጠናቆ አገልግሎት መስጠት ይጀምራል። በተመሳሳይ የወረዳ የቴክኒክና ሙያ ማሰልጠኛ ኮሌጅ በቀጣይ የትምህርት ዓመት አገልግሎት መስጠት ይጀምራል። ይህም ለአካባቢው ህብረተሰብ የጎላ ጠቀሜታ ያበረክታል። ክልሉ ሰፊና ብዙ የህዝብ ቁጥር የሚገኝበት ከመሆኑ ጋር ተያይዞ የህዝቡ የልማት ፍላጎት በርካታ ነው። በመሆኑ መንግስትና ህብረተሰቡ እጅ ለእጅ ተያይዞ የህዝቡን የልማት ጥያቄዎች ለመመለስ መስራት ይገባል።